ስለሮጥክ ከህሊና ዳኝነት አታመልጥም። ስለሮጥክ ከራስህ አታመልጥም። አንድ ሁልጊዜ ደስተኛ ያልሆነ ሰው ነበረ። የገዛ ጥላውን እንኳ ሳይቀር ያናድደዋል። ከዚህ ጥላዬ ካተለየው ደስተኛ መሆን አልችልም ብሎ ያስባል። ታዲያ ይሄ ጥላውን ባየ ቁጥር የሚናደደው ሰውዬ ጥላው በሄደበት የሚሄድ በመሆኑ ደስተኛ አይሆንም። ጥላውን ባየ ቁጥር ንዴቱ ይጨምራል። ከዕለታት አንድ ቀን ከጥላው መለየትና መሸሽ እንዳለበት ወሰነ። ከገዛ ጥላው ሊያመልጥ ሮጠ። በጣም ሮጠ። ራሱን ሮጠው። ይሸሹታል እንዴ? ያ ሰው ግን ከራሱ ሊያመልጥ ሮጠ። በሮጠ ቁጥር ጥላውን አብሮት ሮጠ። እንደምንድነው ችግሩ? ጭራሽ ስሮጥም አብሮኝ ይሮጣል። ልክ ነበርኩ። ደስታዬን የቀማኝ ጥላዬ ነው። ይህም ስላወቀ እየተከተለኝ ነው እያለ ፍጥነቱን ሲጨምር ጥላውን ፍጥነቱን ይጨምራል። ያለማቋረጥ ሩጫውን ቀጠለ። በመጨረሻ በእልህ ይሮጥ ስለነበረው ትንፋሹ አጥሮ ሞተ። መፍትሄው ግን ቀላል ነበር። ቆም ብሎ ፈገግ እያለ ወደ ጥላው ጥቂት ቀርቦ ቢቀመጥ ወዲያው ይጠፋ ነበር። የምንፈራው ሁሉ በመሸሽ የምናመልጥ አይደለም። ፈገግ ስላሉ ብቻ የሚገፋ ደመና አለ። አየው ስላለሁት ብቻ ደንግጦ የሚጠፋ ፍርሃት አለ። ራሳችን ብሎ ሌሎችን እንዴት እንደምናነብ ካወቀን በጥላዎች ሁሉ አንደነግጥም። ጥላውን ሳይሆን የጥላውን መነሻ ማን ነው ብለን እናስብ። ከራሱ ጋር ያልተስማማ ሰው ከማንም ጋር ሊስማማ አይችልም። ህሊናው እረፍትን ያልሰጠ ሰው በየትም ቢሆን ሊያርፍ አይችልም። ህሊናው የሚያስደስት ሰው የትም ቢገባ ሊደበቅና ሊያመልጥ አይችልም። ህሊናው ያልዳኘው ሰው የትኛውም ውጫዊ ዳኛ ሊዳኘውና ፍትህ ሊሰጠው አይችልም። ንጹህ ህሊና ምቹ ትራስ ነው። ከህሊና ጋር ተስማምቶ እንደ መኖር ምቹ እረፍትና ንጹህ ፍትህ የለም። አንድ ጣትህን ወደ ሌላኛ ስትጠቁም አራቱ ጣቶች ወደ አንተ እንደሚዞሩ አስብ። ሌሎችን ከማሳደድህ በፊት ህሊናህን አስዳው። ንጹህ ህሊና ይኑርህ። ውብና ብሩህ ጊዜ በያላችሁበት ይሁንላችሁ።